Hi guys, እንዴት ናችሁ? ምን ሆነኝ ከምኖመን ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ሲሪየስ 1 ኢንትሮዳክሽን ፓርት 5። በዚህ ፓርት ስር የምናየው የመጀመሪያ የሶፍትዌር ሂደቶችን ከተለያዩ እይታዎች አንፃር አድርገን ነው። ሌላኛው ደግሞ ሶፍትዌሮችን ለማበልጸግ የሚያግዙን እቃዎችና ሂደቶችን ማድረስ ላይ ትኩረት የሚያደርገውን ኬስ የሚለውን ሀሳብ እናያለን ማለት ነው። ኦኬ፣ የሶፍትዌር ሂደቶች ሶፍትዌሮችን በማበልጸግ ላይ ሊሆን ይችላል፣ ያሉን ሶፍትዌሮችን በማሻሻል ላይ አላማ አድርጎ የሚሰሩ ብዙ አይነት ድርጊቶች ናቸው ማለት ነው። እነዚህ በጣም ግልጽ በሆነና በጣም ሲምፕሊፋይድ በሆነ መልኩ ሪፕሬዘንት የሚያደርጉት ሶፍትዌር ፕሮሰስ ሞዴል ይባላሉ። እነዚህ ደግሞ ከተለያዩ ፐርስፔክቲቮች ወይም ከተለያዩ እይታዎች አንጻር አድርገው ነው ብዙ አይነት ሶፍትዌር ፕሮሰስ ሞዴሎች የሚመጡት ማለት ነው። ሶፍትዌር ፕሮሰስ ሞዴሎችን እያንዳንዳቸውን በቀጣይ ሲሪየስ በደንብ አድርገን ስለምናያቸው እነሱን አሁን አልነካቸውም። የተለያዩ ፐርስፔክቲቮች አሉን። ከነዚህም እንደ ኤግዛምፕል ሶስቱን እናያቸው። አንደኛው ወርክ ፍሎው ፐርስፔክቲቭ ነው። ይህ ከመጀመሪያ እስከ መጨረሻ ስራው ላይ ትኩረት አድርጎ የሚሰራ ነው። ስራው ምን የተሰራ ነው፣ ምን መሰራት አለበት፣ ስራው ላይ ትኩረት አድርጎ ማለት ነው። ይሄ ኢንፑቱን አውትፑቱን ዲፔንደንሲውን የሚያይ ነው ማለት ነው። ሌላኛው ዳታ ፍሎው ፐርስፔክቲቭ ነው። ይሄ ደግሞ ከመጀመሪያው እስከ መጨረሻው ስቴፕ ላይ ዳታው ላይ ትኩረት አድርጎ የሚሄድ ነው ማለት ነው። የዳታ ትራንስፎርሜሽኑን የሚያይ ነው ማለት ነው። ሌላኛው ሮል ኤንድ አክሽን ፐርስፔክቲቭ የሚለው ነው። ይሄ ደግሞ በማበልጸግ ሂደታችን ላይ የሚገኙ ሰዎችን ሮላቸው ምንድነው፣ አክቲቪቲያቸው ምንድነው በሚለው ላይ ትኩረት አድርጎ የሚሰራ ነው። እነዚህን ሶስቱን ፐርስፔክቲቮችን በመጠቀም እና ሌላዎችን ፐርስፔክቲቮችን በመጠቀም ሶፍትዌር ፕሮሰስ ሞዴሎችን እናደርሳለን ማለት ነው። ጀነራሊ ብዙ አይነት ሶፍትዌር ፕሮሰስ ሞዴሎች ቢኖሩንም ግን ሁሉም ወደ እነዚህ ይጠቃላሉ፣ ወደ አራቱ ማለት ነው። በቀጣይ ሲሪየስ በደንብ ስለምናያቸው አሁን በደንብ አልነካቸውም። ኦኬ፣ ኬዝን ስናይ ኬዝ ኮምፒውተር ፋሲሊቲ የሆኑ እቃዎችና ሂደቶችን ለሶፍትዌር ለማበልጸግ ሂደታችን የሚያግዙን በማድረስ ላይ ትኩረት አድርጎ የሚሰራ ነው። ይሄ ደግሞ ብዙ አይነት አክቲቪቲዎችን የሚሰሩ ለምሳሌ ለሪኳየርመንት አናሊሲስ፣ ለሲስተም ሞዴሊንግ፣ ለዲባጊንግ፣ ለቴስቲንግ የሚጠቅሙ ብዙ አይነት ፕሮግራሞችን ያደርስልናል ማለት ነው። ኦኬ፣ ሲስተም ኢንጂነሪንግ እንየው። ሲስተም ኢንጂነሪንግ ብዙ አይነት የኮምፒውተር ቤዝድ የሆኑ ዴቨሎፕመንቶች ላይ ትኩረት የሚያደርግ ፊልድ ነው። ይህ ሃርድዌር ላይ፣ ሶፍትዌር ላይ፣ ፕሮሰስ ኢንጂነሪንግ ላይ ትኩረት አድርጎ የሚሰራ ኮንሰርኑ የሆነው ፊልድ ሲስተም ኢንጂነሪንግ ይባላል ማለት ነው። ሌላኛው እነዚህ ኬሶችን በሶስት አካፍለን እናያቸው። አንደኛው አፐር ኬስ ነው። እነዚህ ኢንተርሊ ያሉ ስቴፖች ላይ ለፕላኒንግ፣ ለአናሊሲስ እና ለዲዛይን ለምንጠቀማቸው ሜቶዶች እና ቱሎችን አፐር ኬዝ እንላቸዋለን። ሌላኛው ደግሞ ላወር ኬዝ የምንለው ነው። ይሄ ለላተር አክቲቪቲዎች ለፕሮግራሚንግ ወይም ኦር ለኢምፕሊሜንቴሽን፣ ለዲባጊንግ፣ ለቴስቲንግ የምንጠቀማቸው ናቸው። የምንጠቀማቸው እነዚህ እቃዎችና ሂደቶች ምን ይባላሉ? ላወር ኬዝ ይባላሉ። ሌላው ደግሞ እነዚህ አፐር እና ላወር ኬዞችን ለማገናኘት የምንጠቀማቸው ሂደቶችና እቃዎች ምን ይባላሉ? ኢንተግሬትድ ኬስ ይባላሉ ማለት ነው። እነዚህን ጥያቄዎችን በደንብ አድርጓቸው እዩዋቸው። የእያንዳንዱ ግቢዎችን የሚሄድና ፋይናል ኤግዛሞችን አካትቼ ፋይናል ፓርቶች የሚመጣ ነው የሚሆነው። ቴንክ ዩ